ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ዘወትር በየሳምንቱ እያዘጋጀን ወደ እናንተ የምናቀርበው ሳምንት የጤናችን የቴሌቪዥን ፕሮግራም ተጀምሯል። ከመላ ዝግጅት ክፍል ጋር ሌኒ መሰለ ፕሮግራሞችን እየመራው ቆይታ አደርጋለሁ። አብራችሁን እንድትቆዩ ጋበዝኩኝ። ወደ መጀመሪያ መሰናዷችን ስናልፍ በሳምንቱ የተከናወኑትን አባይ ዜናዎችን ወደምንዳስስበት ዝግጅት ነው የምናልፈው። ህይወት ይመር አዘጋጅተዋለች። መልካም ቆይታ። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት 100ኛ ዓመት የምስረታ በዓል እየተከበረ ነው። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት የህዝብ ጤናን ለማስጠበቅ የመንግስትን ቁርጠኝነት ማሳያ ተቋም መሆኑን የጠቀሱት የፌዴሪ ፕሬዝዳንት አምባሳደር ታዬ አጽቀሥላሴ የህብረተሰቡን ጤናን ለመጠበቅ የኢንስቲትዩቱ ሰራተኞች ላለፉት 100 ዓመታት ላሳዩት ትጋት ምስጋና አቅርበዋል። ጠንካራ ተቋማት የሀገር ግንባታ ምሰሶዎች በመሆናቸው መንግስት ለተቋማት ግንባታና ጥንካሬ የሰጠው ትኩረትና ቁርጠኝነት በቀጣይም ተጠናክሮ ይቀጥላል። ከዚህ አኳያ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት የተሰጡትን አገራዊ ተልዕኮች በብቃት መተግበር እንዲችል በመሰረተ ልማትና በቴክኖሎጂ ዘርፍ ይበልጥ እንዲጎለብት ይደረጋል። የምናከብረው የአንድ ተቋም 100ኛ ዓመት ብቻ ሳይሆን የኢትዮጵያን የህብረተሰብ ጤና እድገት ነው ያሉት የጤና ሚኒስትር ዶክተር መቅደስ ዳባ በበኩላቸው መንግስት የዜጎችን ጤና መጠበቅ ዋነኛ ኃላፊነቱ መሆኑን በመረዳት የህብረተሰቡን ጤና ለመጠበቅ የጤና ተቋማትን በማስፋፋትና ጥራትን በማስጠበቅ እየሰራ እንደሚገኝ ገልጸዋል። ዛሬ የምናከብረው የአንድ ተቋም 100 ዓመት ብቻ አይደለም። ይህ 100 ዓመት በስሞች፣ በህንፃዎች፣ በተቋሞች፣ በመዋቅሮች ብቻ የተገነባ ሳይሆን በላብራቶሪ፣ በምርምር ማዕከላት፣ በአደጋ ምላሽ ስራዎች፣ በመስክ ላይ ህዝባችንን ቀጥታ በማገልገል የተሰሩ ትውልድ ታሪኮች አሻራ ነው። ኢንስቲትዩቱ ከጤና ሚኒስቴር የሚሰጠውን የበሽታዎች ክትትልና ምላሽ የመስጠት ኃላፊነት እየተወጣ ይገኛል ያሉት ደግሞ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ ናቸው። ህብረተሰብ ጤና አደጋዎችን መከላከልና መቆጣጠር የብሔራዊ ላብራቶሪ አቅም ግንባታ ስራን ማጠናከርና ማስፋፋት፣ ጥራት ያላቸውን የህብረተሰብ ጤና ምርምሮችን ማካሄድ፣ የጤና መረጃዎችን ማሰባሰብ፣ ማደራጀትና መተንተን ለፖሊሲ ግብዓት እንዲሆን ማድረግ፣ የአንድ ጤና አቀራረብን በማስተባበር እና በማጠናከር እንዲሁም ዓለም አቀፍ የጤና ደንቦችን በመተግበር ከጤና ሚኒስቴር ጋር በመሆን የሀገራችን የጤና ደህንነትን ለማጠናከር የተጣለበትን ኃላፊነት በትጋት በመወጣት ላይ ይገኛል። ሀገር አቀፍ የክረምት በጎ ፈቃድ ነፃ የምርመራና ሕክምና አገልግሎት በይፋ ተጀመረ። የበጎ ፈቃድ አገልግሎት አሁን ላይ ለሌሎች ሀገራት ተምሳሌት የሚሆንበት ደረጃ ላይ መድረሱን የጠቀሱት የጤና ሚኒስትር ዶክተር መቅደስ ዳባ የበጎ ፈቃድ አገልግሎትን በጤና ስርዓት ውስጥ በማካተት ባለፈው ዓመት ብቻ ለ15 ሚሊዮን ዜጎች ነፃ የምርመራና የሕክምና አገልግሎት ማቅረብ መቻሉን ገልጸዋል። የዚህ ዓመት የበጎ ፈቃድ አገልግሎት ከሀገር ግንባታ ጋር በማያያዝ የሚካሄድ መሆኑን የጠቆሙት የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ በበኩላቸው በጎነት ለጤናው ዘርፍ የዘወትር ስራ መሆኑንና በዚህ ክረምት እስከ 20 ሚሊዮን የሚሆኑ ዜጎችን ተጠቃሚ ለማድረግ መታቀዱን ተናግረዋል። ክቡራን ተመልካቾቻችን ከሰሞኑኛ ዝግጅት ተመልሰናል። በቀጣይነት የክረምት በጎ ፈቃድ አገልግሎትን ማስጀመሪያ ስነ ስርዓት በተመለከተ ባልደረባችን ዘውዱ ጉልማ አጠር ያለ ፕሮግራም አዘጋጅቶልናል። እሱን ተከታትለን ተመልሰን እንገናኝ። በክረምት በጎ ፈቃድ የጀመርነው ልምምድ አፈር ለመጠበቅ የተሻለ ዝናብ ለማግኘት ምግብ ለማግኘት የሚያስችለንን ግሪን ሌጋሲ ከማስፋቱ በተጨማሪ በርከት ያሉ ሰዎች ቤታቸው ታድሶላቸዋል፣ ተጠግኖላቸዋል። የብዙ ሰዎችን እንባ ሲያብስ ለብዙዎች ሳቅ ሲጨምር ያየነው የክረምት በጎ ስራ ልክ እንደ ከዚህ ቀደም ተባብረን በተለይ ደከም ያሉ ሰዎችን የኑሮ ደረጃ ለማሻሻል አንድ ሞዴል ብንሰራ ያ እየተበራከተ በገጠር ያለው ህዝባችን የኑሮ ስልት ይቀየራል። በአመታት ትብብር ውስጥ በከተማ ያየነውን ውበት፣ በከተማ ያየነውን የኮሪደር ኢምፓክት በገጠር ማየት እንችላለን።
እንደ ጤናው ዘርፍ ስንመለከት የክረምት በጎ ፍቃድ ማለት የዕለት ተዕለት ስራችንን በጥቂት ወራት ውስጥ ሰፋ ባለ አስበንበት የሚሻገር ነገር ለማስቀመጥ የምንቆጥረው አርገን ለመስራት የምንሰራው ነው እንጂ የክረምት በጎ ፍቃድ ከበጎ ፍቃድ ልብ ከሚወጣበት ሴክተር ውስጥ የዕለት ተዕለት ተግባር ስለሆነ በጣም ወደን የምንጀምረው ደስ ብሎን የምናስቀጥለው ትልቅ አሻራ ስለሆነ ከመቼውም የበለጠ ደስ የሚለን ቀን ላይ ስለደረስን በድጋሚ እንኳን አደረሳችሁ፣ እንኳን ደህና መጣችሁ። ክቡራን ተመልካቾቻችን ወደ ቀጣዩ ፕሮግራማችን ስናልፍ ለጤናው የተሰኘ ፕሮግራማችን ነው የምናገኘው። የአይን ብሌን ልገሳን በተመለከተ ባልደረባችን አፈወርቅ ይሁን ያዘጋጀልን ፕሮግራም አለ። አብረን እንከታተል። አይን የነፍስ መስኮት ናት ከሚለውን ጀምርና አይናችን እንግዲህ ገለጻ ለማድረግ እችን የአይን ሞዴል አምጥቻለሁ። ይሄ ሙሉ ለሙሉ የአይናችን ኳስ ነው ብለን ብናስብ ከፊት ለፊት የምናያት እቺ የአይን ብሌን የምንላታለች። ልክ ብርሃን ከፊት ለፊት ይመጣል፣ ከዚህ ያልፋል። ከዚህ ከገባ በኋላ የምታዩት ቀዳዳ ብርሃን ያልፍና ከኋላችን ሌንስ የምንላት ክፍል አለች። ከዛ በመቀጠል የአይናችን የመካከለኛው ክፍል እዚህ ውስጥ የአይናችን ውሃ ወይም ቪትረስ የምንለው አለ። ልክ እንደዚሁ በጣም ንጹህ የሆነ የአይናችን ክፍል ነው። የአይናችንም ቅርጽ የሚሰጠን እዚህ ውስጥ የአይናችን ውሃ ወይም ደግሞ ቪትረስ የምንለው አለ። በተጨማሪ ይሄን የምታዩት የአይናችን ግርግዳ ወይም ደግሞ ረቲና የምንለው የአይናችን ክፍል ሲሆን በዚች በንጹህ የአይናችን ክፍል በአይን ብሌን የገባችው ብርሃን በዚች በአይናችን ቀዳዳ አልፋ ሙሉ ለሙሉ የምታዩት እንደዚህ ንጹህ በሆነው የአይናችን ክፍል አልፎ ይሄ የአይናችን ክፍል ረቲናው ጋር ካለፈ በኋላ በዚህ በአይናችን ክፍል ይሄ እንደ አይናችን ነርቭ ወይ ደግሞ ኦፕቲክ ነርቭ ብለን የምንገልጸው ይሆናል። በዚህ አማካኝነት ወደ ጭንቅላታችን ሄዶ መልእክት ይሰጥና፣ በነገራችን ላይ ሰው በአይኑ አያይም፣ የምናየው በጭንቅላታችን ነው። ስለዚህ ይሄን ሁሉ አልፎ በቀጥታ የሄደውን መልእክት ጭንቅላታችን መልእክት ሲሰጠን ተመልሶ ያየነውን ነገር በትክክል ማየት እንችላለን ማለት ነው።
የአይን ብሌን ኦልሞስት ከ45-46 በመቶ የሚሆነውን ከውጭ የምናየውን ብርሃን ተቀብሎ ቅድም የተነጋገርነው ድረስ ሄዶ ጭንቅላታችን ላይ ትርጉም አግኝቶ እንድናይ የሚረዳን በጣም ትልቁን ድርሻ የሚይዘው ይሄ የአይናችን ብሌን ወይም ደግሞ በእንግሊዘኛ ኮርኒያ ብለን የምንጠራው የአይናችን ክፍል ነው። እቺ ናት የአይን ብሌን ማለት። ከአይናችን ከፊት ለፊተኛው እንደዚህ ስናይ እቺ ጥቁራለች አለ የአይኔ ክፍል ከጥቁሯ ፊት ለፊት ያለችው መስታወታማ ክፍል የአውራ ጣታችንን ጥፍር የምታክል እንላታለን፣ የአይን ብሌን እንላታለን። ስለዚህ የአይን ብሌን ማለት እቺ ናት። ልክ እንደ ሌላው የሰውነታችን ክፍል ወይ ደግሞ እንደ ሌላው የአይናችን ክፍል እቺ የአይን ብሌናችን ምንም እንኳን ደም ስር ባይኖራትም በተለያየ ሁኔታ ትጎዳለች። ይሄ ጉዳት ከምን የመነጨ ነው? አንደኛ ኢንፌክሽን ነው። በቫይረስ ሊሆን ይችላል፣ በባክቴሪያ፣ በተለያዩ በፈንገስ የተለያዩ ተዋሲያን የአይን ብሌንን ሊያጠቁ ይችላሉ። ሌላኛውና አሁን ላይ በጣም ምንድነው ኮመን እየሆነ የመጣው ደግሞ እቺ የአይን ብሌን በተለያየ ችግር ምክንያት በጣም እየሳሳች እንደዚህ እንደ ጡቶ ጫፍ ወደ ውጭ የመውጣትና እንደዛ ሲሆን በትክክል ቅድም የገለጽኩትን የአይን ብሌንን ተግባር ማከናወን ስለማትችል እስከ አይነ ስውርነት የሚያደርስ ኬራቶኮነስ የምንለው አለ። ሌላኛው ምት ሲኖር ያው ልክ እንደ ሌላው የአይናችን ክፍል ወይ ደግሞ እንደ ሌላው ሰውነታችን ጉዳት ላይ ከደረሰ የቫይታሚን ኤ ዴፊሽንሲ ሊሆን ይችላል። አሁን ላይ እንደምናውቀው ትራኮማ ሀገራችን ላይ በጣም የተንሰራፋበት ነው እና እቺ የአይናችን ሽፋሽፍቶች አጎንብሰው ብሌኗን በጫሯት ቁጥር ጠባሳ በማምጣት ችግር ያመጣል። እነዚህ ሁሉ ነገሮች ተደራርበው በዋናኝነት ኢንፌክሽን ነው። በመቀጠል ግን ጉዳቶች፣ ምቶች እንደዚህ የአይን ብሌንን አይነ ስውርነት ሊያስከትል ይችላል። ይሄ ሙሉ የአይናችን ክፍል የምናየው የአይናችን ክፍል በሙሉ ጤነኛ ሆኖ ይሄ የምናየው በሙሉ ጤነኛ ሆኖ እቺ ግን ጤነኛ ካልሆነች አይኑ ብሌናችን ጤነኛ ካልሆነች ማየት አንችልም። በጣም ወሳኝ የሆነች አንበሳውን ድርሻ የምትወስድ ለእይታችን ትልቅ አስተዋጽኦ የምታደርግልን የአይን ብሌን ናት። ስለዚህ የዚህ ችግር ብቻ ከሆነ አሁንም አጽንኦት ሰጥቼ የምናገረው ይሄ የአይናችን ኳሱ ሙሉ ለሙሉ ጤነኛ መሆን አለበት። ጤነኛ ሆኖ የአይነ ስውርነት መንስኤ ወይ ደግሞ በጣም ከፍተኛ የአይን የእይታ መቀነስ ችግር በአይን ብሌኗ ችግር ምክንያት መሆኑ በንቅለ ተከላ ሐኪም ከተረጋገጠ እቺ ከሟች ለጋሽ ላይ በመውሰድ ብሌኗን ብቻ በማንሳት ለአይን ብሌን ችግር ላለበት ሰው ሲሰራ ወይ ደግሞ ሲቀየር የአይን ብሌን ንቅለ ተከላ እንላለን ማለት ነው። መስፈርቱ ምንድነው? 2 ዓመትና ከዛ በላይ የሆነ ከዛ ግን ያለጋገስ ሂደቶች አሉ። ለምሳሌ እኔ አሁን ኦልሞስት ከ18 ዓመት በፊት እንደዚህ በምናየው መልኩ የአይን ብሌንን ለመለገስ ቃል ገብቻለሁ። ይሄንን ቃል ስገባ ቤተሰቦቼን አስተምሬያለሁ። ማን ቀድሞ እንደሚያልፍ ባይታወቅም እኔ ግን ይሄ ኑዛዜ ነው፣ በቃ ይሄ ኑዛዜ ቤተሰቦች ያስፈጽማሉ ብዬ አምናለሁኝ። ልክ እንደዚህ ሰዎች በህይወት እያሉ ቃል ገብተው ሲያልፉ በቤተሰብ ጥሪ ሲሆን ቤት ድረስ ሄደን ለጋሹ ወይም ደግሞ አስከሬኑ ያለበት ቦታ ሄደን የአይን ብሌን እንሰበስባለን። መስፈርቶቹ አሁን አንደኛ እንደዚህ ቃል ገብቶ ያረፈ ሰው ሲሆን አሁን ላይ ከኢትዮጵያ ደምና ህብረተሰብ ባንክ የሆነው ከ2 ዓመት በፊት ከደም ባንክ ጋር ተቀላቅለን በፊት የኢትዮጵያ አይን ባንክ ነበር የሚባለው። አሁን ላይ ግን መታወቂያችን የምንሰጣት ሰው ቃል ሲገባች መታወቂያ ናት። ይሄኛው የድሮ ነው፣ ይሄ አሁን ላይ የምንሰጥበት ነውና በዚህ መልኩ አንደኛው መስፈርት ይሆናል። ሌላኛው ደግሞ ለምሳሌ እኔ ቃል ባልገባም እኔ ባልፍ ቤተሰቦቼ የአይን ብሌንን የመለገስ መብት ህጉ ይፈቅድላቸዋል። ስለዚህ በዛ መልክ በቤተሰብ ፍቃድ የሚለገስ አንደኛው መስፈርት ይሄ ነው። ሌላኛው ደግሞ ሆስፒታል ላይ ሰዎች ሲረዱ ቆይተው ሲያልፉ አማካሪዎቻችን ይዛሉ። ያለፈውን ሰው ቤተሰብ አማክረው እዛ ሆስፒታል ላይ የሚሰበሰበው ዓለም እየሰራበትና በጣም የሚደገፈው ሆስፒታልን መሰረት ያደረገ የአይን ብሌን ንቅለ ተከላ ነው። 3ኛው ይሄ ነው። 4ኛው ደግሞ ምንድነው የፈቃደኝነት ጥሪ። ለምሳሌ ቤት ውስጥ እድር ሊሆን ይችላል፣ ቤተሰብ ሊሆን ይችላል። በማንኛውም ሰዓት ቢደወል ለአይን ባንኩ 80/40 ነጻ ስልክ አለን፣ ሌላም ስልክ አለን እንደዚሁ የሞባይል። በዛ ቢደወልልን ቀጥታ ለጋሹ ወዳለበት ቦታ ሄደን 24 ሰዓት ነው የምንሰራው። የራሳችን አምቡላንስ አለን። ሄደን 20 ደቂቃ በጣም ቢፈጅ ነው የአይን ብሌን ለማንሳት እሷን አንስተን ወደ ባንክ እንመጣና ወረፋ የሚጠባበቁ ግለሰቦችን እንሰጣለን።
እቺኛው የአይን ብሌን አይደል ችግር የፈጠረችው እቺ በሙሉ ተቀርጻ ትወጣለች። ጠባሳ ያዘችው ፓርት ወይ ደግሞ ችግር ያለባት ክፍል እንደዚህ በደንብ ተቦርቡራ ከወጣች በኋላ ይሄ ንጹሁ ደህንነቱ ጤንነቱ የተረጋገጠው የአይን ብሌን ይመጣና ሙሉን ይሰፋል ማለት ነው። ዙሪያው ይሰፋል። ከዛ የሚቀጥለው ቀን ይገለጣል። አንዳንድ የአይን ብሌን ንቅለ ተከላዎች የሚባሉ አሉ፣ ስፌት ሳይኖራቸው የሚሰሩ በጣም አሁን የጀመርናቸው አሉ። ሌሎችን እንግዲህ በቅርብ እንጨምራለን። ሙሉ ለሙሉ ሳይሆን የአይን ብሌን 5 ድርብርብ ሽፋኖች አሉ። 5ቱ ድርብርብ ሽፋኖች የተወሰነው ድርብርብ ጤነኛ ሆነ የተወሰነው ጉዳት ቢደርሰው ተሰንጥቃ ያቺ ብቻም ትሰራለች። ስለዚህ አንዳንዴ ስፌት የሌለው የአይን ብሌን ንቅለ ተከላም አለ። በሙሉ ግን አብዛኛውን ግን ሙሉ ለሙሉ ፉል ቲክነስ ወጥቶ የሚሰፋው ነው። ሌሎችም አሉ እንዲህ ተሰንጥቀው የሚሰሩ ዲሴክ የምንላቸው በቅርቡ ዲሜክ የሚባል እንጀምራለን። ስለዚህ ይህን ይመስላል። ይታሸጋል። ኔክስት ዴይ ይከፈታል። ከዛ ያለው ሁኔታ ይታያል። ጠብታዎች አሉ የሚሰጡ እንደየታካሚ ሁኔታና እንደ አይኑ ሁኔታ። ከዛ ክትትል ይደረጋል። ሌላው የአይን ኦፕሬሽኑ ከተሰራ በኋላ ኦልሞስት በህይወት እያለን ክትትል ያስፈልጋል። አብዛኛውን ጊዜ ግን ቢያንስ ግን የ2 ዓመት ክትትል ግድ ነው። አንደኛ ምንም ግንዛቤ ያለመኖር ነው ከአይን ብሌን ጋር ተያይዞ። ቅድም እንዳልኩ ሰው እንዴ ከሞተ ሰው ተነስቶ በህይወት ላለ ሰው ይሆናል እንዴ ቢልህ አለ። አንዳንዱ ደግሞ ይሰማውና ግን የባህሪ ለውጥ ያላመጣ አውቆታል ግን የሆነ ለመስጠትና አለመስጠት ትግል ውስጥ ደግሞ ያለ ሰው አለ። ሌላኛው ደግሞ ረጅም ሰዓት የሚወስድ አሁን ሚስኮንሰፕሽኖችን ስናነሳ ከዚህ ጋር ስለሚያያዝ ብዬ ነው። የአይን ብሌኑ ሲወሰድ ረጅም ጊዜ ወስዶ የቀብር ስርዓትን የሚያስተጓጉሉ ይመስላቸውም አሉ። ግን መጀመሪያ መግቢያችን ላይ እንደገለጽኩት ቢሄድ 20 ደቂቃ ነው። አሁን ያነሳውን እንትን ስንመጣ ደግሞ የምናነሳት ይሄ እንግዲህ የአይናችን ኳስ ነው ብለናል አይደል? ይሄ ምን ያህል ትልቅ እንደሆነ አየ ነው የምንወስዳት። እቻ አውራ ጣታችን ጥፍር የምታክል የአይን ብሌን ብቻ ነው ተቆርጣ የምትወሰደው። ስለዚህ ኳሱ ባለበት ነው ቁጭ የሚለው ማለት ነው። አንዳንዴ ሰርተነው ራሱ በቃ ማለት ምንም ለውጥ ለራሳችን ራሱ ግራ የሚያጋባ አይነት እስከሚሆንና ምንም አይነት ይሄ የቅርጽ የመቀየር ፊት የማበላሸት ነገር የለው። ክቡራን ተመልካቾቻችን ፕሮግራማችን አልተቋጨም። በቀጣይነት ደግሞ ወደ አጀንዳ ፕሮግራማችን ነው የምናልፈው። የኢትዮጵያ የሕክምና ትምህርት ቤቶች ለአፍሪካ የጤና የሰው ኃይል እያበረከቱ ያለውን አስተዋጽኦ በተመለከተ ባልደረባችን ህይወት ይመር ያዘጋጀችው ፕሮግራም አለ። ዘውዱ ጉልማ ያቀርብልናል። አብረን እንከታተል። የሚጠበቅበት ታካሚን ማከም ብቻ አይደለም። You are really showing us the real brotherhood, the real Africa spirit. ጎረቤት ጤነኛ ካልሆነ የኛም ጤና ዋስትና አይኖረውም። ኢትዮጵያ ለሌሎች አፍሪካ ሀገራት የምታካፍለው ትልቁና ዋነኛው ነገር የሬዚደንሲ ፕሮግራማችን ነው። የኢትዮጵያ የሬዚደንሲ ማቺንግ ፕሮግራም ከመጀመሩ በፊት በሀገራችን የስፔሻሊስት ሐኪሞች ቁጥር ከ1500 የሚበልጥ አልነበረም። በመሆኑም እንደ አውሮፓውያን አቆጣጠር በ2017 ፕሮግራሙ በሀገር አቀፍ ደረጃ የተጀመረው የስፔሻሊስት ሐኪሞችን ቁጥር ለማሳደግ በማለም ነው። በሂደት የማሰልጠን አቅም ሲያድግ ደግሞ ለአጎራባች ሀገራት ሐኪሞች እድል በማመቻቸት ተጠቃሚ እንዲሆኑ ተደርጓል። በመንግስት ከ37 በላይ የሚሆኑ ዩኒቨርሲቲዎች ላይ የሕክምና ትምህርት መስጠት ተችሏል ማለት ነው። በግል ደግሞ ወደ 9 የሚሆኑ የጤና ትምህርት ተቋማት በተለይ ዩኒቨርሲቲዎች የምንላቸውን የጤና ትምህርት ተቋማትና ትምህርቱ እየተሰጠ ይገኛል ማለት ነው። ይሄ እንደ ሀገር ትልቅ ስኬት ነው። ኢትዮጵያ ለሌሎች አፍሪካ ሀገራት የምታካፍለው ትልቁና ዋነኛው ነገር የሬዚደንሲ ፕሮግራማችን ነው። ይሄ የሬዚደንሲ ፕሮግራማችን ትምህርቱን እንግዲህ የዛሬ 10 ዓመት ስንጀምር አጠቃላይ ኢትዮጵያ በሰብ ስፔሻሊቲም ደረጃ ስፔሻሊስትም የነበራት ማለት ነው። አጠቃላይ 1500 አካባቢ ነበረ በቁጥር የሚሆነው። ባለፉት 10 ዓመታት ግን 10000 የሚሆኑ በየአመቱ በአማካይ 1000 የሚሆኑ የስፔሻሊስቶችንም ሰብ ስፔሻሊስቶችንም ፌሎሺፕንም እንግዲህ ቁጥር ጥምርታ መጨመር ተችሏል። ጤና ያው ድንበር ተሻጋሪ ነው። ጎረቤት ጤነኛ ካልሆነ የኛም ጤና ዋስትና አይኖረውምና ስለዚህ ጎረቤት ሀገራት ካለ አጠቃላይ የጤና ሁኔታ የኛንም ሀገር የጤና ሁኔታ አፌክት ማድረጉ አይቀርም። ከዛ አንፃር በተለይ እነዚህ ጎረቤት ሀገሮችን ያላቸውን የወርክ ፎርስ ካፓሲቲ ለመደገፍ ብዙ ርቀት ተኪዷል። እስካሁን
600 የሚሆኑ ሐኪሞች በተለያየ የሕክምና ስፔሻሊቲ ስልጠና ኢትዮጵያ መጥተው እንዲሰለጥኑ ማድረግ ተችሏል። ከ600 ውስጥ ከ100 ያላነሱት ስልጠናቸውን አጠናቀው ሀገራቸው ተመልሰው ህብረተሰባቸውን ማገልገል ጀምረዋል። አሁን ላይ ደግሞ እንደዚሁ ከ500 የማያንሱ በስልጠና ላይ የሚገኙ ሐኪሞች ይኖራሉ አሉ በተለያዩ የሕክምና ስፔሻሊቲ ስልጠና። Over 100 Rwandan doctors have benefited from this remarkable. ከመቶ በላይ የሩዋንዳ ሐኪሞች ፕሮግራሙ ተጠቃሚ ሆነዋል። በኢትዮጵያና በሩዋንዳ መካከል ያለው ወዳጅነት ለሰው ትብብር ተምሳሌት የሚሆን ነው። ከሬዚደንሲ ስልጠናም ያለፈ ነው። በዚህ ትብብር ሁለቱም ሀገራት በቀጣይ ትውልድ የጤና ባለሙያዎችን የአፍሪካን የጋራ ራዕይ ለማሳካትና በጤና ዘርፍ ሉዓላዊነትን ለማስከበር ኢንቨስት እያደረጉ ነው። We used not to have many types of specialty, but currently with this program we have many. በሀገራችን የስፔሻሊቲ አገልግሎቶች አልነበሩም። አሁን ግን ከ100 በላይ በተለያዩ ሙያዎች እያገለገሉ ነው። አሁን ወረርሽኝ እንኳን ቢመጣ በሰለጠነ የሰው ኃይል ወደ ጎረቤት ሀገራት ሳይዛመት መቆጣጠር እንችላለን። በተበጣጠሰ መልኩ ይሰጥ የነበረውን የሬዚደንሲ ስልጠና ወደ ማዕከል በማምጣት የሚፈለገውን የሰው ኃይል ለማብቃት እየተሰራ ያለው የኢትዮጵያ የሬዚደንሲ ማቺንግ ፕሮግራም በመረጃ ላይ ተመስርቶ ለመምራት የሚያስችለው የሰው ኃይል ስትራቴጂና ኢንቨስትመንት እቅድ፣ የቅጥር ዕድል ማስፋት፣ ፍትሃዊ የባለሙያዎች ስርጭትን ማስጠበቅ እንዲሁም የጤና ስርዓት አመራርን ያካተተው አዲሱ የሕክምና ትምህርት ካሪኩለም ከተገኙ ውጤቶች መካከል ተጠቃሽ ናቸው። ቅጥርን በተመለከተ እንደ አንድ ችግር የሚገጥመን ስለነበረ በማቺንግ ፈንድ ተብሎ በተለይ ኤችአርኤች ኮምፓክት ተብሎ ማለት ነው ከ3000 በላይ የሚሆኑ ጤና ባለሙያዎችን ቅጥር እየፈጸመች ትገኛለች። ይህ ማለት በክልሎች የተወሰነ ፐርሰንት ሼር ያደርጋል ማች ያደርጋሉ። አብዛኛውን ግን በፌደራል መንግስቱ ማች እየተደረገ ባለፉት እንግዲህ 7 ዓመታት ይህንን እየተገበርን መተናል። አሁንም እያስቀጠል ነው። መጀመሪያ ፕሮግራሙ ስንጀምር እንደምታስታውሱት የጂፒዎች ወይም ደግሞ የሜዲሲን ተማሪዎችን ብቻ ያማከለ ነበረ። ከዛ በኋላ ግን የሁሉንም የፕሮፌሽናል ሚክስ መጨመር አለብን የሚል ሁሉንም ያማከለ ቅጥር እየፈጸመች ትገኛለች። ዛሬ በስኬት የምናወራው የኢትዮጵያ ሬዚደንሲ ብሔራዊ ስፔሻሊቲ ፕሮግራም ደግሞ ሬዚደንሲ ማቺንግ የምንለው ነው። ይህ ፕሮግራም ጥቂት ተቋማት ነበር የሚሰጡት። ይህንን በልዩ ሁኔታ በማዕከል ወደ ማኔጅመንት በማምጣት በአመት ከ1200 ከ300 ከ1300 በላይ ሐኪሞችን በተለያዩ ተቋማት በተለያዩ የስፔሻሊቲ አይነቶች ማሰልጠን ተችሏልና ይሄ አንዱ ትልቅ ስኬት አድርገን የምናየው ነው። ሌላው የሄልዝ ሌበር ማርኬት አናሊሲስ የሚባል ይሄ የሌበር ማርኬት አናሊሲስ ትልቅ ጥናት ነው። ወርክፎርስ ከፕሮዳክሽን ጀምሮ ስርዓት ውስጥ ገብቶ እስኪወጣ ድረስ ያለው አጠቃላይ በምን መልኩ መመራት መሄድ እንዳለበት ጥሩ ኤቪደንስ የሰጠን ነው። ያም ብቻ ሳይሆን ከዚህ ቀደም ባለሙያዎች ወደ ስራ የሚገቡባቸው አማራጮች ትንሽ ናቸው። ስለዚህ አዳዲስ ስርዓቶች እንደ ኦፊስ ፕራክቲስ የምንላቸው ሜዲካል ፕላዛ የምንላቸው አዲስ ስርዓቶችን መዘርጋት ተችሏልና ይሄ አንዱ እንደ ስኬት የምናየው ነው። ይሄ የጤና ስርዓት ተኮር ወይም በእንግሊዝኛው ሲስተም ኦሪየንትድ ሜዲካል ኤጁኬሽን ወይም ሲስተም ቤዝድ ሜዲካል ኤጁኬሽን የምንለው ከሕክምና ሳይንስ በተጨማሪ ወይም ከክሊኒካል ሳይንስ በተጨማሪ የጤና ስርዓት ሳይንስን ወይም ደግሞ ሄልዝ ሲስተም ሳይንስን እንደ አንድ ትልቅ የትምህርት አካል አድርጎ አቅፎ የያዘ የትምህርት ካሪኩለም ነው። እንግዲህ በተለምዶ የነበረው የሕክምና ትምህርት ካሪኩለም በጣም ትኩረት የሚሰጠው ለሕክምና ሳይንስ ነው። በሕክምና እውቀት ለሕክምና ችሎታና ክህሎት ላይ በጣም ትኩረት ይሰጣል። ከዚህም በተጨማሪ ደግሞ በታካሚዎችና በሐኪሞች መካከል ባለው ግንኙነት ላይ በጣም ትኩረት ያደርጋል እና የጤና ስርዓቱን የመዘንጋት ነገር ይታይበታል ማለት ነው። የቀድሞ ከዚህም በፊት ስንተገብረው የነበረው የሕክምና ካሪኩለም ነገር ግን አንድ ሐኪም የትምህርት ጊዜውን ጨርሶ ተመርቆ ወደ ስራ ዓለም ሲገባ የሚጠበቅበት ታካሚን ማከም ብቻ አይደለም። ከዚህም በተጨማሪ ደግሞ የአንድን ታካሚ የተሻለ የጤና አገልግሎት የማግኘት እድሉን ወይም ታክሞ የመዳን እድሉን የሚወስነው የሐኪሙ እውቀትና ችሎታን ብቻ አይደለም። የጤና ስርዓቱ በሐኪሙ በታካሚው የተሻለ የጤና አገልግሎት በማግኘት እንዲሁም ታክሞ በመዳን እድሉ ላይ ከፍተኛ የሆነ አስተዋጽኦ አለው ማለት ነው። ስለዚህ ይህንን ክፍተት ለመዝጋት ወይም ለማጥበብ የሚያስችለን የትምህርት ካሪኩለም ነው እና ተማሪዎቻችን ወይም ባለሙያዎቻችን በሁሉም ረገድ ብቁ ሆነው እንዲወጡ የሚያደርግ የትምህርት ካሪኩለም ነው።
እንደ ኢትዮጵያ ሕክምና ተማሪዎች ማህበር ባለፉት ዓመታት ከአጋር ድርጅቶች ጋር በመሆን የተማሪዎችን አቅም ለመገንባት በርካታ የተግባር ልምምድና የሕክምና ክህሎት ስልጠናዎችን ስንሰጥ ቆይተናል። በመሆኑም ይህ ኮንፈረንስ ከመንግስትና ከባለድርሻ አካላት ጎን ለጎን ተማሪዎች በራሳቸው ተነሳሽነት ያከናወኗቸውን አህጉራዊ መሆኑ ሀገራዊ የፈጠራ ስራዎችን የምናይበትም ጭምር ነው ብዬ አስባለሁኝ። ከተለያዩ የአፍሪካ ሀገራት የሚመጡ በዘርፉ ላይ ከፍተኛ የሆነ ሚና ሲጫወቱ የነበሩ መምህራን፣ የህክምና ምሁራን፣ የፈጠራ ባለቤቶችና ከዚህም በተጨማሪ በሀገር አቀፍ ብቻ ሳይሆን በዓለም አቀፍ ደረጃ ያሉ አጋር ድርጅቶች ጋር በቀጥታ ለመገናኘትና ትስስር ለመፍጠር ይረዳናል ብዬ አስባለሁኝ። እኛ ዛሬ ላይ ተማሪዎች ብንሆንም ያው የነገን የአፍሪካ የጤና ስርዓት መሪዎችም ጭምር ነን። በመሆኑም የአህጉራችንን የጤና ፈተናዎች በጋራ ለመረዳትና ለችግሮቻችንም አፍሪካዊ የሆነ መፍትሄ ለማፍለቅ እንዲሁም ደግሞ ድምጻችንን ለማሰማት ይሄ ትልቅ የመድረክ ይፈጥረናል ብዬ አስባለሁኝ። In Ethiopia, the roadmap on medical education is a long-term strategy that bring together several exercises, several efforts to increase capacities. የኢትዮጵያ የሕክምና ትምህርት ፍኖተ ካርታ የተለያዩ ጥረቶችን በማቀናጀት አቅምን ለማዳበር የተቀረጸ የረጅም ጊዜ ስትራቴጂ ነው። ኢትዮጵያ በሕክምና ትምህርት በርካታ መሻሻሎችን እያሳየች ነው። በመሆኑም እኛም ሁሉን አቀፍ የጤና ሽፋን ለሁሉም ዜጎች እስኪረጋገጥ ድረስ አብረን መስራታችንን እንቀጥላለን። ምንም እንኳ አበረታች ውጤቶች ቢመዘገቡም ከዲጂታላይዜሽንና ቴክኖሎጂ ጋር በተያያዘ በቀጣይ ትኩረት የሚፈልጉ ስራዎች አሉ። ኢትዮጵያ በተለይ በዲፕሎማሲውም ያላትንም አጠቃላይ አጋርነትም ከጎረቤት ሀገራትም ጋር አብሮ የመኖርና አብሮ የማደግ ፍላጎትንም ታሳቢ ባደረገ መልኩ ትልቅ አቅም መፍጠር ችለናል። ይሄ በሌሎች አፍሪካ ወንድሞቻችን አገራት ላይ ስናይ ብዙም የለም። አሁንም እያሰፋን ለመቀጠል በቅርቡ ሌሎች ስምምነቶችንም ጭምር በተመሳሳይ ኢትዮጵያ የጤና ትምህርትንም በተለይ በስፔሻሊስት ደረጃ ማለት ነው ያንን ስፔሻሊቲ ኮርሶችን እንድንሰጥ ጥያቄዎች እየቀረቡ ነው። ይሄንንም አጠናክረን የምንቀጥል ይሆናል። በተለይ እነዚህ የመማር ማስተማሩን ሂደት በተመለከተ ተግባር ተኮር ወይም ደግሞ የስኪል ላብ የምንላቸውም እንዳጠቃላይ ሌላው ዓለም የደረሰበትን ደረጃ በማድረስም የትምህርት ጥራትና አገልግሎት አሰጣጡን ሊያሻሽል በሚችል መልኩ በዛ በቂ መልኩ መተናል ወይ ሲባልም ገና ብዙ ይቀረናል። ስለዚህ እነዚህ ዋና ሁለት ጉዳዮች ላይ አተኩረን መስራት እንደሚጠበቅብን እንዳጠቃላይ ባለፈው ጊዜያቶችም ያየናቸው ናቸው። በቀጣይ በልዩ ትኩረት አንዱ የምንሄድበት የጤናው ዘርፍ የሰው ሀብት ልማትና ስትራቴጂክ ኢንቨስትመንት ፕላን ላይ ያስቀመጥናቸው ዋና የሚባሉ የትኩረት አቅጣጫዎች አሉ። እነሱ ላይ አይ ቲንክ በርብር መስራት ነው። አንዱ ይሄ ነው። ሁለተኛው ወርክ ፎርስ አሁን ካለው በተለይ ቴክኖሎጂ የዲጂታይዜሽን አንጻር ብዙ ለውጥ መዘመን ይፈልጋል። ስለዚህ አንዱ በቀጣይ ወርክ ፎርሱ አሁን በጣም እየዘመነ እያደገ ከመጣው የዲጂታይዜሽን አርቲፊሻል ኢንተለጀንስ ከነዚህ ጋር ተስማምቶ ሃርሞናይዝድ ሆኖ የሚሄድበትን ትልቅ ስርዓት ዘርግተን ለመሄድ እሱም እየተሰራ ነው። ይህም አንዱ እንደ ትኩረት አቅጣጫ አድርገን የምናየው ነው። በልዩ ሁኔታ አሁን እጥረት ያለባቸው ሙያዎች አሉ። እነዚህም ላይ በትኩረት ሰጥተን የምንሰራቸው ስራዎች አሉ። ኢትዮጵያ የአፍሪካ አንድነት ከመሰረቱ አባል ሀገራት አንዷ ናት። እንደዚሁም የአፍሪካ ህብረት መቀመጫ ናት አሁን ላይ። ስለዚህ በብዙ ፓን አፍሪካኒዝምን እንደ ኢትዮጵያ እኛ ከብዙ የአፍሪካ ሀገራት ጋር በጋራ መስራቱ ለኢትዮጵያም ስትራቴጂካዊ፣ ኢኮኖሚያዊና ፖለቲካዊ ብዙ ጠቀሜታዎች ይኖሩታል። ይህንን በማሰብ እንግዲህ የኢትዮጵያ ላይ የሚሰሩ የልማት ስራዎችን አጎራባች ሀገራት ላይ ያሉ በኢኮኖሚ በፖለቲካም ዘርፍ ስትራቴጂክ አጋርነት ኢትዮጵያም የምትጠቀምባቸው በርካታ ነገሮች ይኖራሉ። You are really showing us the real brotherhood, the real Africa spirit. እውነተኛ የአፍሪካ መንፈስና ወንድማማችነትን እያሳያችሁን ነው። በሰጣችሁን እውቀትና ችሎታ በሀገራችን ህዝቦቻችን እያገለገልን ለኢትዮጵያ እንደ አምባሳደር እንሆናለን። I congratulate the Ministry of Health, all the colleagues that are working in university hospitals. ጤና ሚኒስቴር፣ ዩኒቨርሲቲ ሆስፒታሎችና ሁሉም ባለድርሻ አካላት በእናንተ ጥረት እኛም በጤናው ዘርፍ የአቅም ግንባታ ስራ እንድንሰራ ችለናልና እንኳን ደስ አላችሁ ለማለት እወዳለሁ። የኢትዮጵያ መንግስትና የጤና ሚኒስቴር በሕክምና ትምህርት ማሻሻያ ዙሪያ አዳዲስ የሕክምና ትምህርት ፈጠራ ተነሳሽነቶችን በመግለጽና የሰው ኃይልን በማስፋፋት ረገድ ያስመዘግባቸው ስኬቶች እጅግ አስደናቂ ናቸው። ሆኖም ግን እነዚህ ሁሉ የመሰረተ ልማትና የፖሊሲ ስኬቶች ሁሉ ትርጉም የሚያገኙት እኛ ተማሪዎች ይህንን ተነሳሽነት ተረክበን በተግባር ስናሳየው ብቻ ነው። በአፍሪካ ጥራት ያለውና ፍትሃዊ የጤና አገልግሎት ተደራሽ እንዲሆን ሁላችንም የበኩላችንን ኃላፊነት እንወጣላለን።
የዛሬ ፕሮግራማችን ቀደም ሲል እንደተከታተላችሁት ይመስል ነበር። ከዝግጅቱ ጥሩ ቁም ነገር እንዳገኛችሁ ተስፋ እናደርጋለን። ሳምንት በሌሎች አስተማሪ ዝግጅቶች ተመልሰን እንገናኛለን። ከመላው ስቱዲዮ ባለሙያዎች ጋር ሌኒ መሰለ ነበር። እስከ ሳምንት መልካም ሳምንት